በኢራንና አሜሪካን መካከል ዛሬም ውጥረቱ ተጠናክሮ መቀጠሉ ተሰምቷል። በሁለቱ ሀገራት መካከል ዳግም ግጭት ሊፈጠር እንደሚችል ስጋት መፈጠሩም እየተነገረ ይገኛል። በአሜሪካ ጥቃት የደረሰበት የኢራኑ የኒኩሌር ጣቢያ ጥገና መደረግ መጀመሩ ሌላ የውጥረት መነሻም ሆኗል። የኢራኑ ጠቅላይ መሪ አያቶላ ዶናልድ ትራምፕን መዛታቸውም ተሰምቷል። በመካከለኛው ምስራቅ በአዲስ መልክ እየተጠናከረ የመጣውን ውጥረት በተመለከተ የተሰሙ አዳዲስ መረጃዎችን በዝርዝር ተሰሙታላችሁ። በሌላኛው ሰበር መረጃ ደግሞ ሩሲያና ሰሜን ኮሪያ መላው አውሮፓን ለመዋጋት አዲስ ጥምረት መፍጠራቸው ተነግሯል። አሜሪካን ጨምሮ መላው ምዕራባውያንን ለመዋጋት አዲስ ጥምረት መፈጠሩንና የሰሜን ኮሪያ ወታደሮች ወደ ሩሲያ እየጎረፉ መሆናቸው ተዘግቧል። በተያያዘ ሰበር መረጃ ሩሲያ በታሪኳ ከባድ የተባለውን የሚሳኤል ጥቃት በዩክሬን ላይ መፈጸሟ ተነግሯል። በጥቃቱ ሩሲያ ድሮኖችንና ሚሳኤሎችን ጨምሮ 537 የአየር ውጊያ መሳሪያዎችን መተኮሷን የዩክሬን አየር ኃይል ገልጿል። እነዚህንና ሌሎች በርካታ ዓለም አቀፍ መረጃዎችን በዚህ ሰዓት የመረጃ ጊዜ አብራችሁን ከቆያችሁ በዝርዝር የምትሰሙት ይሆናል። እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን በቀጥታ ወደ ዝርዝር ጉዳዮቹ ነው የምናመራው። የኢራን ፎርዶ የዩራኒየም ማበልጸጊያ ተቋም ጥገና ስራ ሲከናወን የሚያሳዩ አዳዲስ የሳተላይት ምስሎች ይፋ እየሆኑ ነው። በእስራኤልና በዩናይትድ ስቴትስ የአየር ጥቃቶች ጉዳት ደርሶበት ነበር የተባለው የኢራን ፎርዶ የዩራኒየም ማበልጸጊያ ተቋም ላይ የጥገና ስራ እየተከናወነ መሆኑን የሚያሳዩ አዳዲስ የሳተላይት ማስረጃዎች ይፋ ሆነዋል። የሳተላይት ምስሎች እንደሚያሳዩት ጥቃቱ በደረሰባቸው ዋሻዎችና የመዳረሻ መንገዶች ላይ ከባባድ ማሽነሪዎችና ሰራተኞች የጥገና እንቅስቃሴዎች እየተደረጉ መሆኑን ተመላክቷል። ይህ ከዚህ ቀደም በእስራኤልና በአሜሪካ ድንገተኛ የአየር ጥቃቶች በከፍተኛ ሁኔታ ጉዳት ደርሶበታል ተብሎ ይታሰብ የነበረው የፎርዶ ተቋም ሁኔታውን በተመለከተ አዳዲስ ጥያቄዎችንም እያስነሳ ነው። እስካሁን ድረስ የኢራን መንግስት በጉዳዩ ላይ ይፋዊ አስተያየት ግን አልሰጠም። ዓለም አቀፍ ማህበረሰብም በዚህ ሁኔታ ላይ በቅርበት እየተከታተለ ሲሆን የዚህ የጥገና ስራ ትርጉምና በኢራን የኒኩሌር መርሃ ግብር ላይ ሊኖረው ስለሚችለው ተጽዕኖ የተለያዩ ትንታኔዎች እየተሰጡ ነው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ምንም መፍጠር ስላልቻሉ የጥቃቱን ክሽፈት በግነት እየሸፈኑት ነው በማለት የኢራኑ ጠቅላይ መሪ አያቶላ አሊ ካሂሚኒ ተናግረዋል። ትራምፕ ኢራን ላይ ምንም መፍጠር ስላልቻሉ የጥቃቱን ክሽፈት በግነት እየሸፋፈኑት ነው ሲሉ ነው የኢራኑ ጠቅላይ መሪ የተናገሩት። የኢራኑ ጠቅላይ መሪ አያቶላ አሊ ካሂሚኒ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወታደራዊ ጥቃት በኢራን ኒኩሌር ጣቢያዎች ላይ ያደረሰው ውጤት አስመልክቶ በማጋነን እየተናገሩ ነው ብለዋል። ሆኖም ጥቃቱ ምንም አይነት ውጤት አላስገኘም ሲሉ አክለዋል። ጠቅላይ መሪው በይፋዊ የኤክስ ትስስር ገጻቸው ላይ ባስተላለፉት መልእክት የአሜሪካው ፕሬዝዳንት ባልተለመደ መልኩ በተለይ ኢራን ላይ ያደረሱትን ጥቃት ማጋነናቸውን ነው የተናገሩት። ኢራን ላይ ምንም ማድረግ አልቻሉምና ነገሮችን በማጋነን እውነቱን ለመደበቅ እየጣሩ ነው ይላሉ። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ላይ ወደ ኢራን ዘልቆ በመግባት የኒኩሌር አቅማቸውን አጥፍተናል ማለታቸው የሚታወስ ነው። ዶናልድ ትራምፕ አክለውም ኢራን ሰላማዊ መሆን ከቻለች የተጣለባት ማዕቀብ ሊነሳ እንደሚችል ተናግረዋል። ዶናልድ ትራምፕ ኢራን ሰላማዊ ባህሪን ካሳየችና ከዋሽንግተን ጋር ለመተባበር ፈቃደኛ ከሆነች በኢራን ላይ የተጣለውን ማዕቀብ ማንሳት እንደሚችሉ ነው የተናገሩት። ማዕቀቡን አነሳለው ያሉት ፕሬዝዳንቱ የማዕቀብ እፎይታው ለቴህራን ትልቅ ለውጥ እንደሚያመጣም ተናግረዋል። የትራምፕ ማዕቀብን እናነሳለን የሚለው ሐሳብ የኢራኑ ጠቅላይ መሪ ዋሽንግተን በኢራን ኢላማዎች ላይ እንደገና ጥቃት ከሰነዘረች የአሜሪካ ጦር ሰፈሮችን እንደሚያጠቁ ከተናገሩ በኋላ የተሰጠ አስተያየት ነው። ትራምፕ አሜሪካ የኢራን የኒኩሌር ተቋማትን ከመምታቷ በፊት ኢራን የበለጸገውን ዩራኒየም አውጥታለች የሚለውን መረጃ ውድቅ ያደረጉ ሲሆን አሜሪካ ከጥቃቱ በፊት ብዙ ማሳሰቢያም አልሰጠችም። በዚህም ከባድና አደገኛ ጉዳት ደርሷል ማለታቸውን አናዶሉና ሚድል ኢስት ሞኒተር ዘግበዋል።
በሌላኛው ሰበር መረጃ ሩሲያና ሰሜን ኮሪያ መላው አውሮፓን ለመዋጋት አዲስ ጥምረት መፍጠራቸው ተነግሯል። አሜሪካን ጨምሮ መላው ምዕራባውያንን ለመዋጋት አዲስ ጥምረት መፈጠሩንና የሰሜን ኮሪያ ወታደሮች ወደ ሩሲያ እየጎረፉ መሆኑ ተዘግቧል። ለሩሲያ ለመዋጋት ዝግጁ ነን በማለት የገለጸው የሰሜን ኮሪያ ጦር ወደ ሩሲያ ጉዞ መጀመሩም ተነግሯል። በሌላ በኩል ሩሲያ በጦርነቱ ታሪክ ትልቁን የአየር ጥቃት እንደፈጸመች የዩክሬን ባለስልጣናት ተናግረዋል። ሩሲያ ትናንት ሌሊት በጦርነቱ ታሪክ ትልቁን የአየር ጥቃት በዩክሬን ከተሞች ላይ መፈጸሟን አንድ የዩክሬን ባለስልጣን ተናግረዋል። ይህ የሆነው በሁለቱ ሀገራት መካከል 3 ዓመት ያስቆጠረውን ጦርነት ለማስቆም የሰላም ጥረት እየተደረገ ባለበት ወቅት ነው። በጥቃቱ ሩሲያ ድሮኖችንና ሚሳኤሎችን ጨምሮ 537 የአየር ውጊያ መሳሪያዎችን መተኮሷን የዩክሬን አየር ኃይል ገልጿል። ከነዚህ ውስጥ 249 ያህሉ ተመተው ሲወድቁ 226 ያህሉ በኤሌክትሮኒክ ዘዴ እንዲከስሙ መደረጉን ጨምሮ ገልጿል። ጥቃቱ ምዕራባውያን ዩክሬንን ጨምሮ ከጦርነቱ ቀጠና ርቀው የሚገኙ የተለያዩ የሀገሪቱ ግዛቶችን ኢላማ ማድረጉን ነው የገለጸው። የተለያዩ ግዛቶችን ኢላማ ባደረገው በዚህ ጥቃት ቢያንስ 12 ሰዎች መገደላቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። ከምዕራባውያን አጋሮች ከቀረቡላት ኤፍ-16 የጦር አውሮፕላኖች መካከል አንዱም የሩሲያ የአየር ጥቃትን በመከላከል ላይ ሳለ በደረሰበት ጉዳት ተከስክሶ አብራሪው ወዲያው መሞቱን የዩክሬን አየር ኃይልም ገልጿል። በሌላ በኩል ሰሜን ኮሪያ ሩሲያ ከዩክሬን፣ አሜሪካ፣ አውሮፓ ህብረት ጋር እያደረገች ላለችው ጦርነቱ እንዲቋጭ ከሐምሌ ወር ጀምሮ ከሩሲያ ጎን ሆነው የሚዋጉ ተጨማሪ ወታደሮችን እንደምታሰማራ ገልጻለች። የደቡብ ኮሪያ ህግ አውጪ የሀገሪቷን የስለላ ድርጅት በመጥቀስ ሐሙስ እንደተናገሩት ሰሜን ኮሪያ የኩርሲክን ክልል መልሶ ለመገንባት ወታደራዊ መሐንዲሶችንና የግንባታ ወታደሮችን እንደምትልክ ተናግረዋል። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሊ እንደተናገሩት የሰሜን ኮሪያ ሩሲያም ባለፈው ዓመት ባደረጉት ወታደራዊ ትብብር መሰረት ፒዮንግያንግ ለሞስኮ በርካታ ሚሊዮን መድፎችን፣ ሚሳኤሎችንና የረጅም ርቀት የሮኬት ስርዓቶችን በመርከብና በወታደራዊ አውሮፕላኖች በባቡር ለማቅረብ በዝግጅት ላይ ትገኛለች። እንዲሁም ወታደሮችን ለመላክ ጠንካራ ተዋጊዎችን መምረጥ ጀምረናል ብለዋል። የደቡብ ኮሪያ የመረጃ ስለላ ተቋም በሚያዝያ ወር እንደገለጸው ከሆነ ፒዮንግያንግ በዩክሬን ያለውን የሩሲያ ጦርነት ለመደገፍ ወታደሮቿን ማሰማራቷን ለመጀመሪያ ጊዜ ያረጋገጠ ሲሆን ወደ 600 የሚጠጉ የሰሜን ኮሪያ ወታደሮች ተገድለዋል እናም በሺዎች የሚቆጠሩት ቆስለዋል ሲል ያወጣው መረጃ ያመለክታል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።